ይስጥልን እንደምንሰነበታችሁ ተመልካቾቻችን። የአማራ ወጣቶች ማህበር ሳምንታዊ ሪፖርት ዳሰሳ ፕሮግራማችን ተጀምሯል። በዛሬው መሰናዷችን በደሴ ከተማና በምስራቅ ጎጃም ዞን የተከናወኑ አበይት የወጣቶች የልማት ስራዎችን እንዲሁም ማህበራችን ካገኘው የክብር እውቅና ጋር በተያያዘ የተሰናዱ መረጃዎችን ይዘንላችሁ ቀርበናል። ከፕሮግራሙ ጋር መቅደስ ደሴ ነኝ። አብራችሁን ቆዩ። በመጀመሪያ ወደ ደሴ ከተማ እናመራለን። የደሴ ከተማ ወጣት ማህበር ከአማራ ልማት ማህበር ጋር በጋራ ለመስራት የሚያስችለውን ስምምነት በይፋ ተፈራርሟል። ይህ ስምምነት በዋናነት የወጣቱን የስራ ዕድል ተጠቃሚነት ለማረጋገጥ ወጣቱ በስራ ፈጠራ ላይ እንዲሰማራ የሚያግዙ አጫጭር ስልጠናዎችን ለመስጠት እንዲሁም የአመራር ብቃትንና ስነልቦናዊ ስልጠናዎችን ለማመቻቸት ያለመ ነው። በምላሹም የደሴ ከተማ ወጣት ማህበር የአማራ ልማት ማህበር አባል በመሆን ድጋፍ ለማድረግ ተስማምተዋል። በመቀጠልም በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ የተከናወነውን ድጋፍ እንመለከታለን። የአማራ ወጣቶች ማህበር አደይ ከተባለ ፕሮጀክት ጋር በመተባበር ለ19 የማህበሩ አባላት ከ800 ሺህ ብር በላይ ግምት ያለው የአፈር ማዳበሪያ ድጋፍ አድርጓል። የወረዳው ዋና አስተዳዳሪ በተገኙበት የተከናወነው ይህ ድጋፍ ወጣቶች በግብርናው ዘርፍ ውጤታማ እንዲሆኑ ትልቅ አቅም እንደሚፈጥር ተገልጿል። በመጨረሻም የአማራ ወጣቶች ማህበር በክልሉ ማህበራዊና ኢኮኖሚያዊ ልማት ላይ ላበረከተው የላቀ አስተዋጽኦ ከአማራ ብሔራዊ ክልላዊ መንግስት ፋይናንስ ቢሮ የእውቅናና የምስጋና የምስክር ወረቀት ተበርክቶለታል። ሚያዝያ 21 2018 ዓ.ም የተሰጠው ይህ የምስክር ወረቀት ማህበሩ በተለይም በወጣቶች ላይ ለሚያደርገው ሁለንተናዊ ድጋፍና ለሚያበረክተው ከፍተኛ አስተዋጽኦ የተሰጠ እውቅና ነው። ይህም ማህበሩ ለክልሉ ወጣቶች እድገትና ደህንነት ያለውን የማይናወጥ ቁርጠኝነት ዳግም ያረጋገጠበት ሆኗል። ተመልካቾቻችን በዛሬ ሪፖርት ዳሰሳ ፕሮግራማችን የተመለከትናቸው መረጃዎች የአማራ ወጣቶች ማህበር በክልሉ ወጣቶች ህይወት ላይ ትርጉም ያለው ለውጥ ለማምጣት እያደረገ ያለውን እንቅስቃሴ ሲሆን በደሴ ከተማ የተጀመረውን የስራ ፈጠራ ትብብር፣ በደብረ ኤልያስ ወረዳ የተደረገውን የማዳበሪያ ድጋፍና ከክልሉ ፋይናንስ ቢሮ ለወጣቶች በሚያደርጉት ድጋፍ የተሰጠን እውቅና ማህበራችን ለወጣቱ የጀርባ አጥንት መሆኑ በተግባር ያሳየባቸው ስኬቶቹ ናቸው። በቀጣይም የወጣቱን የኢኮኖሚና የክህሎት አቅም ለማሳደግ የምናደርገው ጥረት ተጠናክሮ የሚቀጥል ይሆናል። ለዛሬ ያሰናደንላችሁ ሳምንታዊ ሪፖርት ዳሰሳ ፕሮግራማችን ይህንን ይመስል ነበር። በቀጣይ ሳምንት በሌሎች አዳዲስ መረጃዎች እስከምንገናኝ ድረስ ከፕሮግራሙ ጋር መቅደስ ደሴ ነበርኩ። ቸር ሰንብቱ።